አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምን ነው ጌታ ሆይ ያለው። ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ እኮ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ሆናችሁ ዮሐንስ 1 ላይ እንደተጻፈው ልክ የጌታዬ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄ መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ ደቀ መዝሙር እንዴት እንደሚሆን ራሱ ጌታዬ ካልሰደብከኝ የሚውት አላረግም። ከኔ ጋር መወያየት ትችላለህ። ካልሰደብከኝ የሚውት አላረግም። ጨርሱ። አንተ መግባት የለብህም። አንተ ከገባህ ይገባል። ፖስቱ ማስቆም ነበረ። ስድስቱ መጽሐፍ ቅዱስ አለ አይደለ? በቃ በሱ እንወያይ። በጥምቀት ና ጥሩ ነው። መምረጥህ ርዕስ ምንም ችግር የለውም። ለምን መረጥ ካለ በቃ በመጽሐፍ ቅዱስ ሲባል መጽሐፍ ቅዱስ ናቸው እኮ ገድልና ድርሳናት መጽሐፍ ቅዱስ ናቸው አይደሉም ወይ? አይደሉም በላይ አንዴ አሁን ናቸው አይደሉም የሚለው ራሱ ሌላው በቃ ታዲያ ለምን በመጽሐፍ ቅዱስ ወይ ለምን ትለኛለህ? በመጽሐፍ ቅዱስ ለምን ወይ ትለኛለህ? ሰው ገድል አንስቶ መጽሐፍ ቅዱስ ነው ብሎ መወያየት ይችላል አይችልም? እሺ አንተ መጽሐፍ ቅዱስ ናቸው ብለህ ታምናለህ? አንተ ታምናለህ? አይ አንተ በምታምነው ነው ወይ? አንተ መጽሐፍ ቅዱስ ነው በምትለው አንተ አታምንበትም እንዴ? አንተ በምታምነው እስካሁን ያወራህ ነው አንተ ያመንክበት እኮ ነው። ከሲኦል ሰዎች ይወጣሉ እኮ አንተ ያመንክበት እኮ እንጂ እኛ ያመንበት አይደል? ገድላትና ጌርሳም አምኖበት ነው እንዴ ያወራው? ተቃውሞት እኮ ነው ያወራው። የጠየቁበት ነው እንዴ ያወራው? የጠየቁ ኧረ ስማ እንዴ ምን ሆነ ነው? ገድላትና ድርሳናት መጽሐፍ ቅዱስ ናቸው በሱ እንወያይ አልክ። መጽሐፍ ቅዱስ ናቸው ብለህ ታምናለህ ወይ? አንተ ታምናለህ? እኔ ተወኝ። ስለዚህ ቆንጆ ለውይይት አሪፍ ነው ማለት ነው። በቃ ካላመንክ ባላመንክበት ነገር እኔ አልወያየም። በጥምቀት እንወያይ። መጽሐፍ ቅዱስ ነው ብለህ አሁንም ጥምቀት እሺ፣ ወደ ጥምቀት በማላምንበት ነው የምንወያየው። እሺ፣ በደቂቃ ነው። በጥምቀቱ አላልኩም። አሁንም ይኸውልህ ቆይ አንዴ በጥምቀት ታምናለህም አላልኩም። አንተ ያድናል ትላለህ፣ እኔ ጥምቀት ያድንም እላለሁ። በማላምንበት ነው የምናወራው ማለት ነው። እሺ፣ አንዴ እኮ አየህ ትቸኩላለህ። እኔ ያልኩህ እኮ አንተ እኮ በፈለከው ርዕስ ብትሄድ ከተስማማንማ ለምን ዲቤት እናደርጋለን? ስለዚህ በአንድ ርዕስ ላይ ስለማንስማማ አንዱ ስለሚቀበለው አንዱ ስለማይቀበለው ነው። ሚዩት አድርግልና ስጨርስ ነው ያወራል። ሚዩት አድርገው። እስማ እሺ፣ አሁን በጥምቀት ታምናለህ አላልኩም። ስለማታምን ነው በጥምቀት እንወያይ ያልኩህ። ግን ታምናለህ ያልኩት በምንድን ነው? ለምን በማላምነው ኧረ ልጨርስ አንዴ። ይቻላል ማለት ሰው በማያምንበት ነገር መወያየት ይችላል ማለት ነው። ኧረ ተረጋጋ። ቆይ ነገር መወያየት ይችላል። እሺ ቀጥል። ርዕስና በነገራችን ላይ ማለት ነው ርዕስ እና ወይም ደግሞ የምንወያይበት ርዕስና ቤዝ የምናደርገው የምንነሳበት መጽሐፍ ልዩነት አለው። ልዩነቱ ምንድን ነው? መጽሐፍ ቅዱስ ይባላል። በመጽሐፍ ቅዱስ አሁን ለምሳሌ መጽሐፍ ቅዱስ እንደሆነ ታምናለህ አይደል? አዎ፣ እኔም ደግሞ ያ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ ይሄው ሁለታችንም በምናምንበት መጽሐፍ ቅዱስ አንተ አታምንም። እንዴት ሆኜ እኔ እንዴ ምን ሆነ ነው? አታምንማ። ለመውጣት ተመሳሳይ ከሆነ ውይይት አያስፈልግም። ናቲ እኮ በቃ አትደረብ። አንዴ ኦኬ፣ ጨርስና ስጥልሽ። ኦኬ፣ ጨርስና አዎ፣ ጨርስ ትላለህ፣ ግን በጣም በቃ እንደ እንትን ትደረባለህ። ጌታ ሆይ አሁን አንተ አታምንም፣ መጽሐፍ ቅዱስ እንደሆነ አንተ አታምንም ብለሃል። እሱን በቃ ውይይቱ ላይ ታሳያለህ። ይኸው መጽሐፍ ቅዱስ እንደሆነ አታምንም ብለህ ማለት ነው። አየህ፣ እኔ አንተ አሁን የያዝከውን 66ቱ ለምሳሌ መጽሐፍ ቅዱስ ነው ብዬ አምናለሁ። ስለዚህ በዛው በአንተ በያዝከው በ66ቱ ጥምቀት ለድህነት ለኃጢአት ስርየት ነው ወይስ አይደለም የሚለውን እንወያይ። እስካሁን ጨርሰን ነበር። እሺ በቃ ስለዚህ አሁን ደቂቃ ይዝልናል ማለት ነው። ማይክል ልክፈት። ስለጨረስክ ማይክል ልክፈት። አዳምጫለሁ። አንድ ደቂቃ ያህል አዳምጥ። በመጀመሪያ ነገር በምንስማማበት ነገር የምንከራከርበት ምክንያት የለም። ምንድን ነው እያስተማረን ነው ለሰዎች? ምን እያደረግን ነው? እንደምንስማማ ለማሳወቅ ነው። ይሄ ጀስት ዳዝንት ሜክ ሴንስ። ውይይት የምናደርግ ከሆነ ዲቤት የምናደርግና ክርክር የምናደርግ ከሆነ የማንስማማባቸው ሁለት ሀሳቦች አሉ ማለት ነው። አንተ ገድልና ድርሳናት መጽሐፍ ቅዱስ አይደሉም ትላለህ፣ ማነው ናቸው ትላለህ። እኔ ደግሞ አይደሉም መጽሐፍ ቅዱስ አይደሉም ብዬ እንከራከራለን። አንድ ይሄ ግን አዲስ ርዕስ ነው። ወደዚህ መሄድ የማትፈልግ ከሆነ የተጀመረው ርዕስ ከሲኦል በኋላ ሰዎች ወደ ለምን ታቋርጥ? በቃ ዲያቆን አያስፈልግም መወያየት የምትፈልግ አባ በቃ ይኸውልህ በገድላት ድርሳናት አልወያየህ። እንቅጩን ልንገርህ በቃ በገድላት ድርሳናት አልወያየህ። በተጀመረው ርዕስ ትወያያለህ። በተጀመረው ርዕስ አዳምጠኝ። ቆይ ወንድሜ የተጀመረው ርዕስ አንተ ከመምጣትህ በፊት ጥምቀት ስለሆነ በጥምቀት ነው የምወያየው። ያው የተጀመረው ርዕስ ጥምቀት ነው በመጽሐፍ ቅዱስና በአባቶች ና ግባ በቃ ኦኬ። እሺ እንቀጥል። እሺ ደቂቃ እንትን እንዴት ነው ማብራሪያ ይሁን ወይስ ቀጥታ ወደ ጥያቄ ምናምን ይሁን?
እንዴት ነው ዶክተር? መጀመሪያ ናታኒምም የሚያምነውን ዳጊም የሚያምነውን ሁለታችሁም አቅርቡ። ከዛ ካቀረባችሁ በኋላ ወደ ጥያቄው ይሻላል። ለዛ ተስማማላችሁ? ጥሩ ይቻላል። ያ መጀመሪያ ግን ያ ቤተ እምነቱን ነግሮን ይጀምር ከማብራሪያው በፊት አይደለ? እሺ ዳጊ ከየት ቤተ እምነት ነው? ያ ከየት ቤተ እምነት ነው ናታኒ? መጀመሪያ ኦርቶዶክስ። አላፍርበትም። የትኛውም አንዲት ናት ኦርቶዶክስ። አሁን የትኛው ምናምን እሱ እናንተ ተሰብስባችሁ ከፋፍላችሁ ቅባት ካራ ተዋህዶ የትኛው ነው? አይ የሚባል የለም። እንግዲህ ቅባት አየህ፣ ራስህ ቅባት አልከው። ቅባት አይደለው አየህ፣ አንተ ራስህ ቅባት ነህ። ቅባት ካሉ ካራ ነው ማለት ነው። ጸጋና አንዴ በቃ አሁን በጣም ቁንጽል መሆናችሁ በጣም የሚያሳየው ቅባት የሚባለው ቅባት ነው። እንግዲህ አየህ፣ ተዋህዶ ግን ኦርቶዶክስ ተዋህዶ ነኝ ካልኩ በቃ ኦርቶዶክስ ተዋህዶ ነኝ፣ ቅባት ነህ አይባልም። አየህ፣ በደንብ እንደው እንደዚህ አይነት ነገርም ተጠንቅቅ ስታወራ፣ እንደው ሰውም የሚስቅብህ ምናምን ሊኖር ስለሚችል ማለት ነው። ኦኬ፣ ቅባት ነህ አይባልም። እሺ፣ አሁን ደግሞ ወይስ የጥላው እንደማለት በቃ ቅባት ነህ አይባልም። እሺ፣ ጨርሻለሁ። አንተ ደግሞ ጠይቀኝ። የትኛው ዲኖሚኔሽን ነው? ኦኬ፣ እኔ ወንጌል አማኝ ነኝ። አይ ወንጌል አማኝ፣ እኛም ወንጌል አማኝ ነው የምንባለው። የትኛው ዲኖሚኔሽን ነው? የትኛው ዲኖሚኔሽን አይባልም። ቅባትን አይባልም እንዳልከኝ የትኛው ዲኖሚኔሽን አይባልም። በቃ ወንጌል አማኝ ነኝ ካልኩ ወንጌል አማኝ ነኝ። ዲኖሚኔሽን ማለት ኦኬ፣ በአማርኛ ላድርግልህ። ብዙ ክፍፍል በፕሮቴስታንት ውስጥ ስላለ በአስተምህሮም በእምነትም በህብረትም፣ ከዛ ውስጥ አንተ የትኛው ህብረት ውስጥ ነው አምልኮ የምታደርገው? ቅባት ነህ ስለማይባል የትኛው ዲኖሚኔሽን ውስጥ ነው ህብረት የምታደርጉት? የት ቤተክርስቲያን ነው? ኧረ ወንድሜ በእናትህ ወንጌል አማኝ ነኝ። እሱ ደግሞ ኦርቶዶክስ። ወንጌል አማኝ የሚባል ዲኖሚኔሽን የለም። ባይዘው ኦኬ፣ በቃ ከሌለ ሙሉ ወንጌል ነህ፣ ለህይወት ነህ፣ መሰረተ ክርስቶስ ነህ አልኩት እኮ። እንደሱ እኮ ጠየቁት እኮ። ቅባት ነህ፣ ካራ ነህ፣ ጸጋ ነህ፣ ተዋህዶ ነህ አልኩት እኮ። የጀማነሽ ነህ፣ የማን ነህ? እሱ ተዋህዶ ነው። በቃ መለሰልኝ አይደል? በቃ እኔ ደግሞ መለስኩለት። አሁን አንተ የት ነህ? ወንጌል አማኝ ይባልኩ ምንድነው? ወይ መልስ ስጠኝና እንደዚህ ወንጌል አማኝ የሚባል ቤተክርስቲያን የለም። አዎ የለም። ኦኬ የለማ ካለ ይሄ ወንጌል አማኝ የሚባል ቤተክርስቲያን አመተህ ማሳየት ነው። አሳፍረኝ እስቲ። ይኸው 400 ሰው አለ። እስቲ አሳፍረኝ። ከሌለ የለም ብለህ ያዘው። ችግር አለ እኮ። በቃ ከሌለ ደግሞ እናንተ ሜንሽን አድርጋችሁት ውሸታም በሉት። በቃ እንደዚህ አትዋሽ። በቃ እናንተ ውሸታም እያላችሁ እንቀጥል ማለት ቤተ እምነት በነገር ጥምቀት እንወያይ ብላል አይደለ? በጥምቀት ላይ እንወያይ ብላል። ላለመወያየት ይመስልብሃል? ናታኒ ላለመወያየት እንዳይመስልብህ። መወያየት የምትፈልግ ከሆነ አንተ እኮ ነው ያፈርክበት፣ ተሳቀቅክበት እኮ። እሺ በርዕሱ ባልከው ላይ በርዕሱ ላይ እናወራ። ጥምቀት ላይ አላስቀይስም። እኔ ስወያየ አስተምሮ ስለምት አንድ ሚኒት አድርገው። እሺ አንድ ሚኒት አድርገው። አንተ ለምን ሚኒት አታደርገው? እኔ እያወራው ነኝ እና እያወራው ስለሆነ እያወራሁኝ እኮ ነው። እኔም እያወራሁ ነው። ጥያቄ ተመልሶልኛል። ጥያቄን መልሻለሁ። ወደ ጥምቀት እንሂድ። እሺ እንደዚህ ብናደርግ ይሻላል። ቀላል ነው። ምንም የሙሉ ወንጌልንም የመሰረተ ክርስቶስንም ዶግማ ሁለቱንም እያመጣን የትኛው ይቀበለዋል፣ የትኛው ሪፊውዝ ያደርጋል? ትክክል ነው። ለምን ብዙ ናቸው እኮ ባይዘይ ሙሉ ወንጌልና መሰረተ ክርስቶስ ምን ናታኒም ስለማይችል ነው የምትረዳው? ሆሊ አልገባኝም። ናታኒም ከብዶ ነው ያገዘ ያለው አልገባኝም። አይ እንደዛ አይደለም እኮ ከሆሊ ጋር አውራ ወይ ናታኒ ሚውት ያርግና ከሆሊ ጋር አይ አይደለም። ሁለት ዛሬ አትወጣም፣ ክርስቶስን አትወጣም እኮ። ስለዚህ ተረጋጋ። ነርቨስ ሳትሆኑ ሁላችሁ አንዳችሁ አውሩ። አሁን ሁለታችሁ ስታወሩ ሰው የሚመስለው ነርቨስ አልሆነም። እየተረዳዳችሁ ነው። ማንም ነርቨስ አልሆነ። በቃ ዲያቆኑ ብቻ አዋራኝ። ዲያቆኑ ያውራ፣ ያኛው ዝም ይላል። ወንድማችን ዝም አሁን ዝም በላ እንዴ! ዝም በላ። ዝም በል ብሎ እንወያያለን እንዴ? ዝም በል ብሎ እንወያይ እኮ የለም። አንድ ሁለቱም ማውራት አለባችሁ። ያውራ አልክ፣ ይኸውልህ ናቲ ያውራ አልክ አይደል? አንተ ዝም ይባላል። እሺ ለሌላ ጊዜ እኔ ላውራ። ናቲ ያውራ አይደል? ናቲ ይወያይ ነው ያልኩት። ይወያይ ማለት እሱ ብቻ ያውራ ማለት አይደለም። ብቻን ማውራት ፈልገህ ከሆነ ልውረድልህ፣ ስብከት ስበክ። አይ አትወራ። አንድ ሚዩት አድርገውና በረሱ ጥምቀት ላይ እናውራ። ቀጥል። ወደ ሚዩት ታደርገዋለህ ወንድሜ። አንዴ አውርታ። በጥምቀትማ ይሄው እኔ ነኝ እንወያይ ያልኩህ እኮ ሁሉ። እሺ የመጀመሪያው ነገር ምንድነው? የሌለ ነገር አሁን ለምሳሌ ከየት ነህ ሲለኝ ከኦርቶዶክስ አልኩት። አያችሁ ኦርቶዶክስ
የምትባል አንዲት የጌታ ቤተክርስቲያን አለች። አያችሁ። እና በዚህ ቤተክርስቲያን ደግሞ አናፍርባትም፣ በሙሉ ስሟንም እንጠራዋለን እኛ። ስለዚህ እንደዚህ በሙሉ ስሟን የሚጠራ ያለች ኤግዚስት የምታደርግ ማለት ነው ያለች ህብረት አውጥቶ ያሳየናል። ምክንያቱም ውይይቱ ላይ ከሱ ማስተምሮ አውጥቼ ማሳየት ስለሚኖርብኝ ማለት ነው። እንደው የመሰረትን ምናምን እንዲህ ያልኩ ሁሉም ጋር ያን ያህል መዳከርም አልፈልግም። አንደኛ። ሁለተኛ ነገር የሌለ ሙሉ ወንጌል ማነው ወንጌል አማኝ የምትባል ቤተክርስቲያን አለች ብሏል። ይሄ ራሱ አንድ ቅጥፈት ነው። ካለ አውጥቶ ይሄው በቃ ያሳየን፣ ወደ እንትኑ እንገባለን ማለት ነው። ስለዚህ አንዴና ለመጨረሻ ጊዜ እያፈርክበትም እየተሳቀክበትም ህብረቱን ቢሆን ንገረን፣ ከየትኛው ህብረት ነው? እሺ እያፈርክበትም የተሳቀክበትም ከየትኛው ነው? ከቅባት ነው? ከጸጋ ነው? ከካራ ነው? ከተዋህዶ ነው? ከተማሪ ነው? መልሳ አትጠይቀኝ። መልሳ አትጠይቀኝ። መልሰህ ከጠየቅኝ መልሼ እጠይቅሃለሁ። ፌር እንዲሆን ማለት ነው። ችግር የለም። አንተም ደግሞ ምረጥና ለየትኛው ነው ማለት ትችላለህ። አንተም እኔ እንደመረጥኩልህ ለእኔ የተሰጠኝን መብት አንተም ይሰጥህና አንተም ቀጠል፣ ለእኔንም መልስልኝ። በጣም ነው የሚያሳዝነው። ጥሩ ይሄን ያህል ካሳፈርን ደረግን በቃ ትልቅ ይሄ ትልቅ ራሱ ድል ነው። በህብረታችሁ ራሱ እንድትሸማቀቁ ካደረግን ማለት ነው። ኤኒዌይስ ወደ ጥምቀቱ እንቀጥላለን። ዞሮ ዞሮ ጥምቀት አያድንም ከሚሉት ጎራ ነን። ስለዚህ ወደ ጥምቀቱ እንቀጥላለን ማለት ነው። ደቂቃ ትይዝልናለህ ዳጊ ጀምር። እሺ የመጀመሪያ 5 ደቂቃ ይሁንና ከዛ ጥያቄ ላይ 10 ወይም ከፈለጋችሁ ከፍ ይደረጋል። ኦኬ ይጀምር። አንዴ ጀምር። ችግር የለውም ጀምር። ቤተ እምነት ስለሌለ ጀምር። ሀሳብህን ስለሌለ ግራ ስለገባ ካራቱን ማንሰዳቱ ስለማይታወቅ ከማን ጋር እንደምወያይ አላውቀውም፣ ግን ኦኬ ቀጥል። የምኑ ዳቆ እንደሆንክ አላውቅም፣ ግን ቀጥል እኮ ቀጥል። ችግር የለውም። አንዴ ለልጅ አፕል ልሰጣት ቪዲዮ አድርጌ ላሳይ ይችላል። እስከዛ ታብታብ ይደረግ። ቀጥል። አንተ ማትጀምርበት ምክንያት ካለ በዛው ንገረኝ። ችግር የለውም። ምክንያት አያስፈልግም ግዴታ ማቅረብ። ምክንያት ከሌለ ጀምር። ከፈራ ፈርቻለሁ። ጨርስ። አባ ምን ሆነ ነው? ጀምር። ባይዘዌ በጣም እንደዚህ አይነት ኮንደሰንዲንግ የሆነ ባህሪ ማቆም አለባችሁ። ገባህ? እንደ አሽከር ሰዎችን ማናገር ትሪት ማድረግ ማቆም አለባችሁ። ለነገው ቤታችን መተናል። ቤታችንን ትተን መተናል። ሪስፔክት አድርገው። አሁን ሚውት አድርግ። ምን ቤት አለ? ፈለቀ አድርገኝ። ከፈለቀ ሶልቴ መናገር አድርገው። ሚውት አንተ አድርገው። ከፈለቀ ጀምሩ አልክ አይደል እንዴ ዳጊ? በቃ ሚውት አድርገው። ብራዘር ምን ሆነ ነው? ድንግጥግጣል እንዴ? እሺ ታፕታፕ እና ምን አይነት ዳደምዳታቸው። ኤኒዌይስ እኔ ደቂቃ ትይዝልኛለህ፣ እኔ እጀምራለሁ ማለት ነው። ያው እሺ ታፕታፕ እና በደም ኮምፕሊንግ የምትናገረው ካለ ተናገር። ደቂቃውን አስጀመርከው? እሺ በስመ አብ ወወልድ ወመንፈስ ቅዱስ ላስጀምር አልከኝ። ጀምረው። ኦኬ እሺ እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ ያው መጀመሪያ እንደሰማችሁት ያው ቤተ እምነቱን መናገር ወንድማችን አልፈለገም። ግን ዞሮ ዞሮ እኔ ጥምቀት ለኃጢአት ስርየትና ጥምቀት በአጠቃላይ ለድህነት አስፈላጊ ነው ብዬ መጽሐፍ ቅዱሳዊና ከአባቶች ሞግታለሁ። ወንድማችን ደግሞ ያው የኔ ተቃራኒ ነው ማለት ነው። ጥምቀት ለኃጢአት ስርየት አይደለም፣ ለድህነት አያስፈልግም፣ ጥምቀት አያድንም በሚለው ይሞግታል ማለት ነው። እና አሁን እታች ያላችሁ በደንብ ስሙ ማለት ነው። ብዙ ጊዜ በጥምቀት ስለተሄደ ያው አጠር አድርጌ እንትን እላለሁ ማለት ነው። ኤኒዌይስ ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ሞቶ ከተነሳ በኋላ ማለት ነው ከሞቱ ጋር አንድ እንድንሆን ከእሱ ጋር በህይወት እንድንኖር አሮጌው ሰዋችንን እንድናስወግድ የሰጠን ታላቅ ምስጢር ነው። ይህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 6 ተናግረዋል ማለት ነው። ከጌታ ሞት ጋር አንድ የምንሆንበት ከትንሣኤው ጋር አንድ የምንሆንበት እንደሆነ ማለት ነው። ስለዚህ ጥምቀት በአጠቃላይ የክርስቶስን መከራውን የማዳን ስራውን በመንፈስ ቅዱስ የምናገኝበት ታላቅ የሆነ ምስጢር ነው ማለት ነው። እሺ ጥምቀት ማለት ነው። እና ስለዚህ ጥምቀት ደግሞ ጌታችን ምን ብሏል? ሐዋርያትን ሂዱ አስተምሩ ብሎ ሲልካቸው እንግዲህ ስለ ጥምቀት ምን አላቸው? በቃ በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው
ምን አድርጉ? ደቀ መዛሙርቴ አድርጓቸው ብሏል። ስለዚህ የጌታ ደቀ መዛሙርት የምንሆነው በምንድን ነው ማለት ነው? ባጭሩ በጥምቀት ነው። ደቀ መዛሙርት ምን ማለት ነው? የጌታ ማለት ነው። ስለዚህ አንድ ሰው የክርስቶስ የሚሆነው የጌታ የሚሆነው በምንድን ነው? በጥምቀት ነው። ኦኬ። ከዛን ቀጠል አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ ታላቅ የሆነ ትምህርትን አስተምሯል። የእኛ መምህር ሊቀ ካህናታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጥምቀት ምን አለ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም አለ። አሁን እንደዚህ አይነት ሰዎች ጥምቀትን የሚክዱ ጭራሽ ከቤተክርስቲያን ውጭ የሆኑ ከውሃና ከመንፈስ የሚለውን ትምህርት በመካዳቸው ብቻ ራሱ ከእግዚአብሔር መንግስት ውጭ ናቸው። በቃ ግልጽ ነው። የክርስቶስን ትምህርት የክርስቶስ ተቃዋሚ የሆነ ብቻ ነው የሚቃወመው። ጌታችን ቃል በቃል ብሏል። አዎ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እንዲሁም ማርቆስ 16:16 ሰው ለመዳን ማመን መጠመቅ እንዳለበት ተናግረዋል ማለት ነው። ሐዋርያትን ሲልክ ማለት ነው። በአጭሩ ጥምቀት ያድናል ስንል አሁን በኋላ ላይ መነሳቱ ስለማይቀር ምን እያልን ነው? እምነት አያስፈልግም እያልን አይደለም። እምነት ያስፈልጋል አይደለ እናንተ ሰዎች? አዎ። ግን ጥምቀት የሰው ስራ ስላልሆነ እና የማን ስራ ነው? የእግዚአብሔር የራሱ ስራ ስለሆነ በጎ ህሊና የምናገኝበት ስለሆነ በህሊናን ማንጻት የማይቻላቸው እነዛ መስዋዕቶች ነበሩ አይደል የሚቀርቡት በብሉይ ኪዳን። ዕብራውያን ልክ እንደሚናገረው መስዋዕቱ ነፍስን ለመቀደስ አይሁን ሊቀድስ ዘላለማዊ ሊያደርግ አይችልም አይደለ? አሁን ግን ህሊናን የሚያነጻ ያንን ታላቅ የሆነ ስጦታ የምናገኘው በጥምቀት ነው ይለናል መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3:21 ላይ ማለት ነው። የበጎ ህሊና ልመና ነው እንጂ ይህም ደግሞ የሆነው በክርስቶስ ትንሣኤ ነው። ስለዚህ በጥምቀት የምናገኘውን ህይወት ሐዋርያው ቅዱስ ጳውሎስ፣ ቅዱስ ጴጥሮስ፣ ሐዋርያት በመላው እንዲሁም ደግሞ ጌታችን መምህራችን ኢየሱስ ክርስቶስም ስለ ጥምቀት ለልደት አስፈላጊነት ተናግረዋል፣ አስተምረዋል ማለት ነው። ስለዚህ በዋናነት ጥምቀት ያድናል ስንል ሰው ልጅ ከኃጢአቱ የሚታጠበው አምኖ ምን ሲል ነው? ሲጠመቅ ነው ማለት ነው። ስለዚህ በዮሐንስ የሆነ ጥምቀት ነው አይደል? በኢየሱስ ክርስቶስ ስም የሆነውን ጥምቀት ሲጠመቅ ምን ይላል? ዳግም ይወለዳል። ለዛ ነው ቲቶ 3:5 ላይ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳንን እንጂ ተብሎ የተጻፈው ማለት ነው። በነገራችን ላይ የቀደመችው ቤተክርስቲያንን ስታዩ እነዚህ ሰዎች ህብረቶች እስኪመጡ እስከ ዛሬ 100 ዓመት ድረስ ነው የመጡት። እስከ 100 ዓመት ድረስ ያለውን የቤተክርስቲያንን ታሪክ ስትመለከቱ አንድም ጊዜ ጥምቀት አያድንም ብሎ የተነሳ የለም። በቤተክርስቲያን ውስጥ ቤተክርስቲያን በወጥነት ይዘው የመጣችው እምነት አባቶች በምልአት ያስተማሩት ጥምቀት ለድህነት ያስፈልጋል። እንደውም የኒቅያውና የቆስጠንጢኔው ጉባኤ ራሱ ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ብላ አንዲቷ ቤተክርስቲያን እምነቷን የገለጠችበትን ሁኔታ እናያለን። ስለዚህ ግን ከሆነ ጊዜ በኋላ የመጣ ህብረት ግን የክርስቶስን ትምህርት ሲቃወም ደግሞ እንመለከታለን ማለት ነው። ቴንኪዩ። ዳጊ እሺ እንግዲህ የእግዚአብሔር ቃል እንደሚናገረው እውነት ነው። ማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እኛ ወንጌል አማኞች ይህንን እንቀበላለን። ሰዎች ማመን ብቻ አይበቃቸውም፣ መጠመቅም አለባቸው የጌታ ትእዛዝ ስለሆነ። አይ አምኛለሁ እኮ በቃ በማመን እኮ ዳንኩ እኮ በቃ ባልጠመቅስ ብሎ ነገር የለም። የጌታን ትእዛዝ እየቆራ እንትን ባርቂ እንትን ብትሆ ብሎ ነገር የለም። ጴንጤ ከሆናችሁ ኦርቶዶክስ ስትሆን ግን መምረጥ ትችላለህ። ሁሉንም ባላረግም ማለት ትችላለህ። ከፈለክ ምንም አለመጠመቅም፣ አለማመንም፣ መልካም ስራም አለመስራት ኦን ትችላለህ። ምክንያቱም ከሲኦል በኋላ ተስፋ ስላለ ንስሐ ስላለ ማለት ነው። ጭንቀት የለብህም። ጴንጤ ስትሆን ብቻ ነው የምትጨነቀው። ትእዛዛቶቹን ለማክበር ለማድረግ የተጻፈውን ለማድረግ የምትታትረው ጴንጤ ስትሆን ነው። አንዱንም ነገር ይሄን ባላረገው ብሎ ምርጫ የለም። እኛ ጋር ታደርገዋለህ። ኦርቶዶክስ ስትሆን ግን ምርጫ አለ። ባላረገው ምን ይመጣል ትላለህ፣ ታስበዋለህ። ወርስት ሲኦል ነው የምገባው፣ ገሃነመ እሳት ነው የምገባው። ኢትስ ኦኬ። ከዛ በኋላ ንስሐ አለ። ያው ቅድም ሲወያዩበት ሰምታችኋል። እኛ ጋር ግን እንደዚህ አይነት የሐሰት ተስፋ አንሰብክም። ስለዚህ ያመነ የተጠመቀም ይድናል። አዎ ይሄ ጌታ ትእዛዝ ነው። እኔ አሁን ለምሳሌ ተጠምቄያለሁ፣ እድናለሁ ማለት ነው። አዎ ልክ ነው። ያዳነኝ ግን ጥምቀቱ ነው አይደለም።
ያዳነኝ ጥምቀቱ ያዳነኝ እምነቱ ነው። የተጠመቀ አይድንም እያል እኛ አስተምረን አናውቅም። ይኸው ጌርሳም ተጠምቋል። ለምሳሌ ወንድሜ ፕሮፌትም ተጠምቋል። የተጠመቀ አይድንም ብለን እኛ አናውቅም አላለም። ያዳናቸው ግን ጥምቀቱ አይደለም ነው የምንለው። እንደዛማ ከሆነ ዳጊም አልዳነም ማለት ነው። ኦኬ። ስለዚህ አዎ የጌታ ትእዛዝ ልክ ነው፣ ሳይሸራረፍ መደረግ አለበት። ሆኖም ግን የሚጠመቀው አካል ልክ በሐዋርያት 2 ላይ እንደምትመለከቱት ቃሉን የተቀበሉ ማለት ነው። እንደዚህ ብሎ ይናገር፣ ቃሉን የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍሳት ተጨመሩ ይላል። ቃሉን ያልተቀበሉ ግን መጠመቅ የለባቸውም ብለን እናስተምራለን። ያመኑ ቃሉን የተቀበሉ ናቸው መጠመቅ ያለባቸው። ቃሉን ያልተቀበሉ አታጥምቁ፣ ከሐዋርያቶች ተማሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 40 ላይ ቃሉን የተቀበሉ ተጠመቁ ነው የሚለው። ያልተቀበሉ መጠመቅ አይችሉም። ስለዚህ ጥምቀት ስትል መቼም አዋቂን ብቻ እያወራኝ አይደለም፣ ሕፃናትንም ጥምቀት እያወራኝ ነው። ስለዚህ እንትን እኮ የሚያደርጉ እነከል ያሉ እንትን የሚያደርጉ እናንተ ጋሉ እንትን የሚያደርጉ እኛ ጋሉ ካራ ጋሉ ቅባት ጋሉ መካነ ኢየሱስ ጋሉ ሙሉ ወንጌል ጋሉ ሁኬርስ መጽሐፍ ቅዱስ ምን ይላል ነው። ሙሉ ወንጌል ምን ትላለች አይደለም። ወንጌል ማለት ካራ ምን ትላለች፣ ጸጋ ምን ይላል፣ ተዋህዶ ምን ትላለች አይደለም። መጽሐፍ ቅዱስ ምን ይላል ነው። ለዚህ ነው መጽሐፍ ቅዱስ የበላይ ነው የምንለው። ለዚህ ነው ከሙሉ ወንጌል ይበልጣል መጽሐፍ ቅዱስ፣ ከመካነ ኢየሱስ ይበልጣል፣ ከጊዮርጊስ ቤተክርስቲያን ይበልጣል፣ ከቅባት ይበልጣል፣ ከጸጋ ይበልጣል፣ ከተዋህዶ ይበልጣል መጽሐፍ ቅዱስ ማለት ነው። ስለዚህ መጀመሪያ በቃሉ ላይ ስንግባባ እነማን ምን ብለው ይተረጉሙታል የሚለው ላይ ሌላ ጊዜ ደግሞ ዲቤት ማድረግ እንችላለን ማለት ነው። ግን ቃሉን ያልተቀበሉ ሰዎች አታጥምቁ፣ ሕፃናት የሚሆኑ አዋቂ የሚሆኑ ማለት ነው። በፍጹም ልብ ብታመን ተፈቅደዋል ያለው ማን ነው? ፊልጶስ ነው። ለማን? ለኢትዮጵያዊ ጃንደረባ። በፍጹም ልቡ ላላመነ ግን አልተፈቀደም ማለት ነው። ያላመነ አታጥምቁ ነው የምንላችሁ። ደቀ መዛሙርት፣ ተማሪ፣ ተከታይ መሆን የሚችለው ልክ ማቴዎስ 28 ላይ እንዳዘዛቸው ተከታይ መሆን የሚችለው ያመነ ነው። መከተል አይችልም። ሕፃን ልጅ ያላመነ ሰው መከተል አይችልም። ትልቅም ቢሆን ስለ ሕፃን ብቻ እያወራሁ እንዳይመስል፣ ትልቅም ቢሆን ያላመነ ሰው መጠመቅ አይችልም። ይህን ተጠምቆ እንኳ ቢሆን አልዳንም። ለምንድን? ሰውየው መጀመሪያም ስላላመነ። ስለዚህ ጥምቀት ያድናል አያድንም ከማውራታችን በፊት ምን ይሰራልሃል ጥምቀት? እንኳ አንተ እኮ አላመንክም እኮ ሲጀምር። ሀ ተብሎ ህይወትህ እዚህ ምድር ላይ እግርህ ከረገጠ ሰዓት ጀምሮ ወይም ወደዚህ ምድር ከመጣህ ጀምሮ እኮ አላመንክም። ጥምቀት ቢያድን እንኳ አይጠቅምህም እኮ አንተ። ያድናል አያድንም ቶ ምን ይጠቅምሃል? ካላመንክ አያድንህም። መቼም የክርስቶስን ትምህርት ሸርፈ መንፍቀህ አታስተምርም። ስለዚህ እምነትን ለምንድን ነው ኦሚት የምታረጉት? ስለዚህ አንደኛ ነገር ያልተቀበለ ቃሉን ያልተሰበከ በእምነት በኩል ወደ ጥምቀት ያልመጣ ሰው አዎ አይድንም። ስለዚህ በራሱ ውሃው አያድንም ማለት ነው። ለዚህ ነው የኖህንም በኋላ ይሄድበታል እንደሚሄድበት አውቃለሁ። የአንደኛ ጴጥሮስን ብናወራ በምንም መንገድ መርከብ ውስጥ ያልገባ ያላመነ ሰው አይድንም። ስለዚህ እምነትን ባይፓስ የሚያደርግ እምነትን የሚሻገር እምነትን ወደ ጎን አድርጎ ጥምቀትን ሊያጎላ የሚችል ወንጌል የለም። ሁል ጊዜ እምነት ከተቀጠፈበት እንቃወማለን እኛ ወንጌል አማኞች። ምክንያቱም ፕሮሲጀሩ እሱ ነው። ኢትስ ኦኬ አንዳንዴ የሚባል አይገለባበጥም። ያልተፈቀደለት ሰው አይሰጥም ጥምቀት። ይሄን ይመስላል። ደቂቃ ይጨርሻል መሰለኝ። 20 ምናምን ሰከንድ አለኝ። ኤኒዌይስ እዚህ ላይ ላብቃ። ወደሚቀጥለው ደግሞ እንሂድ። እሺ ናቲ መቻል አይደለ? ጥያቄ ያ ውይይቱን መቼ ነው የምንጀምረው ልል ነበረ። ኤኒዌይስ ወደ ጥያቄ ሊሄድ። ከዛ በፊት ግን እንደው እሱ የተናገረው ላይ ለመናገር 3 ደቂቃ ተሰጥቶ ደቂቃ ነው። እሺ እንደሱ ከዛ ኧረ ተረጋጋ። በስማም ተቸኩላለህ። አንተ እኮ ነህ ማለት ነው ናቲዬ። ተረይ ከመጀመሪያችን አለ ምን እናንተ ስንወይ ቀጥል። ለምን የመጨረሻም አይሆንም። አሁን ሚዩት አድርገው ወንድሜ። አይ ሚዩት አድርገው አታርጓት። እየተወያየን እየተመካከርን ስንት ደቂቃ ይሰጥ እየተባባልን ነውና እኔ ሚዩት አድርጌ አንተ ደቂቃ መራጭ አትሆን። ለምሳሌ በ3 ደቂቃው ባለስማማ 5 ልል ይችላል፣ 1 ልል ይችላል። አዎ እንደሱ ብላችሁ ጠይቃችሁ ማየትን ከፍቼ ማውራት ሚዩት አድርግ ዳጊውን ሚዩት አድርገህ ስትጠየቅ ያኔ ትመልሳለህ። አሁን እኔ አንተንም እጠይቅሃለሁ ማለት ነው። ስትጠየቅ ማውራ ከሆነ አንተንም እጠይቅሃለሁ ማለት ነው። ደቂቃ ሆሊ ፕሮቮክ እንዳይደራረጉ መመሪያ ይሰጥ። ጥያቄና መልስ ብቻ ውይይት ያደርግና አሁን ምንድነው ከበደው ይተው ፕሮቮክ በማድረግ ኦዲየንስ ማን ሚዩት የሚያነሳሰው ይወርዳል። ይሄ መጨረሻው ምንም ፕሮቮክ አላደረገም። አሁን 3 ደቂቃ ይጀመራል። አንድም ሰው ሚዩት የሚያነሳ ከኦዲየንስ ገስትም ላይ ካለ ይወርዳል ከይቅርታ ጋር። አሁን 2 ብቻ ናቸው ማውራትም ኢቭን አርጊው ማድረግ ከፈለጉም 2 ብቻ ናቸው። ናቲው 3 ደቂቃ ጀምሯል።
እሺ ታላላቅ አባቶቻችን ምን ይላሉ? ቴዎሎጂ ለሁሉም አይደለም ይላሉ። ለዛ ነው ብዙ ጊዜ ፕሮቴስታንቶች እንደው ዘማሪ ነን የሚሉት ወደዚህ ወደ ቅበተ እምነቱ መጥተው ለመናገር ሲሞክሩ ገና ሀ ብለው ሲጀምሩ ሀሜት የሚሆንባቸው ማለት ነው። እንደ ፊደሉ ሀ ማለት ነው። እንደው ከ5 ደቂቃው ከተናገረው እንደው ሊፈርስ የሚችል አይደለም። እንደው እኔ እንጃ ሀሳብ ሊሰጥበት የሚችል ራሱ ያለ አልመሰለኝም። ስለዚህ እንደው የተወሰነ ነገር ለመናገር ያህል ሲጀምርና ሲጨርስ ያላትን ብቻ ልናገር፣ መሀሉ እንዳለ ሀሜት ስለሆነ ማለት ነው። የመጀመሪያ ምን አድርገ እንደው እኛ ጴንጤዎች እንደው ካመንን በኋላ እንደው ብንተወስ አንጠመቅም እንዴ? አይ ርዕሱ እንደዛ አይደለም። አንጠመቅም ብትል ትድናለህ አትድንም አይደል ይመስለኛል። ጥያቄውን ጭራሽ እንደው እዚህ ጉዳይ ላይም እንደው ዞር ብላ ያየህም አልመሰለኝም። እና ከይቅርታ ጋር ማለት ነው ይሄ ያው እንደ መዘመር ምናምን ቀላል ላይሆን ይችላል በእርግጥ። ሁለተኛው ምን ብለዋል መጨረሻ አካባቢ ላይ እንደው ምን ይሰራልሃል ጥምቀትን ቶ እና መቼ አመንክ? ውይይት ላይ እንደዚህ የሚል ሰው ሲያጋጥማችሁ ከመሳቅ ውጭ ምንም አማራጭ አይኖራችሁም ማለት ነው። የተነሳችሁበትን ውይይት እንደውም እሱን ቶ እና በቃ ይሄ ትልቁ በቃ እዚሁ ውይይቱን እንደዘጋን አድርጌ ነው የምቆጥረው ማለት ነው። ይሄ ምንን ያሳያል ካላችሁ ግን በቃ ይሄንን ልንገራችሁ፣ ምንም ዶክትሪን እንደሌለው ነው። ቤተክርስቲያን እንደሌለው ነው። ዶክትሪን ያለው ሰው ቤተክርስቲያን አለው። ለምን? ዶክትሪኑን የምትሰጠው አስተምህሮን፣ ጥምቀት ላይ ያለውን አስተምህሮ የምትሰጠው ቤተክርስቲያን ስለሆነች ማለት ነው። ስለዚህ የሚወራ ዶክትሪን የለውም። ይሄ ወንድማችን የሚወራው ምንድነው? ባይዘው አሁን ያወራውን ወሬ ግዴታ ኮሆስት ወይ ደግሞ ገስት ገብታ አይደለም፣ ዝም ብለህ ስክሮል እያረክ ራሱ የምታገኘው እንደው የወረደ ወሬ ነው። ግዴታ እንደው ገስት ራሱ መግባት አይጠበቅብህም እንደዚህ አይነት ወሬ ለመስማትም እንትን ለማለትም ማለት ነው። ስለ ጥምቀት ምንም ትምህርት የላችሁ። ክርስቶስን መጥቀስ ራሱ አትችሉም። የለም አልጠቀስክ በቃ ምንም ማለት ነው። ስለዚህ ማብራሪያ ልክ ለሌላ ጊዜ ግን የምመክርህ ግን ወንድማችን ቢያንስ እንደው ቱቶ እና ዘምር ዝም ብለህ ወይም እንደው ሀሜቱን ትተህ እንደው በመወያያ እንዲምትናገረው ራሱ ቢጠፋ እንደው ብትዘምር ይቀላል። እንደው በጣም እንትን ከይቅርታ ጋር ማለት ነው። እና ያው የሚፈርስ ነገር ስለሌለ ጥያቄና መልስ ላይ ደግሞ በደንብ እንገልጠዋለን ማለት ነው። ቴንኪዩ። ሆስቱ ሚዩት ተደርጊያለሁ። ለምንድን ነው ሚዩት የተደረጉት? አንድ ኮመንት ላይ ነው ኮመንት ላይ እሺ፣ አስተካክልልሃለሁ። 3 አንድ ደቂቃውን ሳትከፍትልኝ በፊት አንድ ጊዜ ሚዩቱን ክፈትልኝ ይቅርታ ከቻልክ። እሺ ሌውና ሜቢ ሞዴሬተሮች እንትን ጽፈህ ሜቢ ሊሆን ይችላል። እሺ አሁን አንስቼልሃለሁ። ቀጥታ 3 ደቂቃው ጀምሯል። የት ጋር ነው ያለው? አልተጀመረ። ኦኬ አሁን ጀመረሽ። ቴንክ ዩ። እውነቱን ነው ዘመድኩን ማለት ነው። ዲያቆናት እኮ ምንም አልተማሩም እኮ ዝም ብሎ ያቺ ዜማዋ ምናምን ነው እንጂ እኮ ምንም አልተማሩም ያለው ያው በናታኒ ማየ ነው ማለት ነው። ባለፈውም ሲጠየቁ ኢንተርቪው ሲያደርጋቸው ያ ልጅ መንገድ ላይ ታችሁ የለኛ እኮ ዜማው ምናምን ነው እንጂ የምናውቀው ውስጥ ዲቴይሉን እንኳን እናውቀውም ብሏል ራሱ የተጠየቀው ሰው። እሺ ወደ ገደለው እንሂድ። እንግዲህ እንደምትሰሙት አላመንክም ስላልኩት ነው የተቆጣው። አላመነም። ምንም ስለ ጥምቀት ብናወራ ከናቴንም ጋር ምንም አይጠቅመውም፣ አይረባውም። ምክንያቱም አላመነም። ቤተክርስቲያኒቷ ደግሞ በራሷ መጽሐፍ ላይ ያስቀመጠችው 3 ጊዜ ባተመችው ይሄ ምዕመናኖችን አይደለም ካህናቶች ራሱ ለካህናትና ለምዕመናኖች በጣም ጠቃሚ ነው ብላ ያዘጋጀችው መጽሐፍ ላይ መረጃ በምናሳይ ጊዜ ከፍቻ ያሳያለሁ። ገጽ 93 የቤተክርስቲያናቸው የጸሎት መጽሐፍ ላይ ምን አለች? የጽድቅ መንገድ ላይ ለአንድ ጊዜ እንኳ አንድ መስመር ጥምቀትን አልጠራችሁም። የጽድቅ መንገድ ብላ ካስቀምጥ ሰው እንዴት ይጸድቃል ብላ ስታስቀምጥ ምን ብላ ያስቀመጠችው? ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ እንዲገኝ፣ ሃይማኖት ማለት ሃይመነ እምነት ማመን መታመን ማለት ነው። በእምነት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶቹ ላይ ያስተምረናል ብላ የጽድቅ መንገዶች ላይ ካስቀመጠችው ውስጥ ጥምቀት የለበትም። አንተዬ ጥምቀት የሚያድን ከሆነ ረስታው ነው ተሳስታ ነው። ምናልባት 3 ጊዜ መጽሐፍ ስላተመችው በ4ኛው ጥምቀትን ታስገባ ይሆን እንግዲህ የምናየው ይሆናል። ለጊዜው ግን ቤተክርስቲያኒቷ የጽድቅ መንገድ ብላ ያስቀመጠችው እምነትን ብቻ ነው። አይ ካለ መረጃውን ከፍቼ ማሳየት ይችላል። ስለዚህ መጸደቅ የሚችለው እንደ ቤተክርስቲያኒቷ ብቻ ሳይሆን ለነገሩ እሷ አለች ብለን እኛ እያስተጋባን አይደለም። መረጃው ግን የእሱ መረጃ ስለሆነ ነው ለራሱ ነው የምነግረው። አዎ የእሱ መረጃ ግን ሮሜ 3:22 ላይ አለ። አዎ ምን ይላል? ለሚያምኑ ሁሉ የሆነ ለተጠመቁ ሊሆን አይደለም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አንተ ቤተክርስቲያኒቷ እዚህ ጋር ልክ ነች ማለት ነው። ስትሳሳት ተሳስተናል እንላለን። ጽድቅ ላይ እምነት ካለች አዎ እንስማማለን።
ልክ ነው። ሮሜ 3:22 ላይ እንዳለው የተናገረችውን ፓርት ትክክል እንላለን፣ ስትሳሳት ደግሞ ተሳስታለች እንላለን። ስለዚህ እንድገምላት እስኪ ምንድነው ሮሜ 3:22 ምን ይላል? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ጽድቅ ነው የምትፈልገው፣ እሱ ጽድቅ የሚገኘው ጽድቅ ማለት ድነት ነው አይደል እንዴ? በእግዚአብሔር ፊት ትክክል መሆን ማለት ነው። ጽድቅ ከሆነ የምትፈልገው በማመን ነው የሚገኘው። ለሚያምኑ ሁሉ የሆነ ነው፣ ለተጠመቁ ሁሉ የሆነ አይደለም። ምክንያቱም ሰው ለመጠመቅ መጀመሪያ እኮ ሲያምንበት እኮ ነው ጥምቀቱን። ባላመነው ጥምቀት የሚጠመቅ የለም። አሳምነው መጀመሪያ ገባ። ምንም ስራም በለው ቢዝነስም በለው ጓደኝነትም በለው ሰው ባመነበት ነገር ነው ኢንቨስት የሚያደርገው። ስለዚህ እኛ ስላመንነው ትእዛዛቱን እናደርጋለን፣ አምነነው ትእዛዙን እምቢ አንልም። ለዚህ ነው ቅድም ወንጌል አማኞች ኦፕሽናል አይደለም ጥምቀትን ስናስቀምጠው እንጠመቃለን፣ ግዴታም ነው እንላለን። ለምን? የኢየሱስ ትምህርት ስለሆነ። ያድናል ብለህ ነው አይደለም። ኦልሬዲ ድነናል። ሁለት ድነት የለም። እሺ በማመን በኩል ይኸው እንደዚህ ቤተክርስቲያኒቷ እንዳለችው በጽድቅ ብቻ በእምነት ብቻ ጽድቅ ይገኛል እንዳለችው እኛም ስለሚገኝ ለምንድን ነው እንደገና ጽድቅን ጥምቀት ውስጥ የምፈልገው? ግን አልጠመቅም አልልም። የጌታ ትእዛዝ ስለሆነ እተባበራለሁ በመጠመቅ። ጨርሻለሁ። እሺ አሁን የጥያቄ ሰዓት ነው። ናቲ 10 ደቂቃ ይበቃችኋል። ዳጊ ሁለታችሁም እሱልኝ ቴንክ ዩ። አሁን ያረካውን ትክክል ለእኔንም እሱንም ማስመረጠ ትክክል። እኔ 10 ደቂቃ ይመቸኛል። 10-15 እንደፈለግ። ናቲስ 10 ደቂቃ ከተባለ ልክ እንደዚህ ማስረጃ ምናምን ነገር በሚታይበት ታይም ደቂቃው ይቆማል። ይህንን እንትን ለማለት ያህል ነው። እሺ ተስማማለህ አይደለ ዳጊ? እሱ ማስረጃ አንተ ጠይቃው ሲከፍት እንዲሁም እሱ ሲከፍት በማስረጃ በሚታይበት ሰዓት እስኪከፈት ያለው የደቂቃ ብክነት እንዳይኖር ትስማማለህ አይደለ? ይቻላል። ይሄ አዲስ ነገር ነው፣ ግን ቆንጆ አይዲያ ነው። አሪፍ አይዲያ ነው። ማስረጃ አሳይቼ ስጨርስ እሱ በቃ ሲለኝ አይደለም ማበቃው፣ እኔም በቃ ስለው አይደለም። ማስረጃው እስኪከፈት ያለው ነው። ማስረጃው ሲብራራ አይደለም እስኪከፈት። እንዴት እስኪከፈት? ሲብራራ ማስቆም እችላለሁ ካልተመለሰልኝ። አሁን ማስረጃ ለምሳሌ ክፈት ሲልክ አንተ ማስረጃ ለመክፈት ለምሳሌ 30 ቪዲዮውን ለማብራት ምናምን ነው የምትለኝ? ኦኬ ዳትስ ፋይን። እሺ እኔ ደመሰለኝ ግን ለማብራራት ነበር። ሁለቱም ይመቸልኝ። ጥያቄውን እንትን ከተባለ እንትን ማለት እችላለሁ ማለት ነው። እሺ ቀጥል። እሺ አሁን ደቂቃውን አስቀምጥልኝ። እሺ ሚውትን ዳጊ አንሳና ሰው ከመጠመቁ በፊት ሲያምን ነው የኃጢአት ስርየት የሚያገኘው ብለሃል። ሐዋርያት ሥራ ምዕራፍ 2 ላይ እነዛ ያመኑ ከሺህ በላይ የሚቆጠሩ ክርስቲያኖች የኃጢአት ስርየት ያገኙት መቼ ነው? ሲያምኑ ነው ወይስ ካመኑ ከተጠመቁ በኋላ ነው? ኦኬ በስሙ ሲጠመቁ። ከመጠመቃቸው በፊት ሲያምኑ ግን የኃጢአት ስርየት አግኝተዋል? አዎ በእምነት ታገኛለህ። ግን ስሙ ማለት ስታምን አንድ ጥያቄ ግልጽ አድርገኝ። ስታምን ኦፍኮርስ እኮ አሳየኝ። የኃጢአት ስርየት እንዳገኙ ክፍሉን የከፈትኩ ነው አንድ ጊዜ። ስታምን ዳስ ፓዝ ማለት ነው። ቆይ አንድ ጊዜ ምዕራፍ 2 ቁጥር 40 ላይ ያለውን አለ። 40 አይደለም 38 ነው። አይ እኔ የምፈልገው ቅድም ያነሳሁትን ክፍል ማወራው። ያመኑት 40 ላይ ነው፣ 41 ላይ ነው። ከዛ በፊት አላመኑም። እሺ እንቀጥል። ያመኑት መቼ ነው ንገረኝ መጀመሪያ። ቃሉን በተቀበሉ ሰዓት። ምን ጋር ነው የተቀበሉት? ቁጥር ስንት ላይ? ቁጥር ስንት ላይ? ጣስ ጥሩ ነው። 37 ይመስለኛል፣ ወይ 36 ወይም 37 ከመጠመቃቸው በፊት ማለት ነው። አዎ ስለዚህ የኃጢአት ስርየት አግኝተዋል። ልክ እንዳመኑ ባመኑ ቅስፈት እምነት ብቻ ስለምትሉ ባመኑ ቅስፈት ድህነትን ወይም ደግሞ የኃጢአት ስርየትን አግኝተዋል። ኦኬ ማንበብ አለብኝ ክፍሉን። ኤግዛክትሊ እንደዚህ ብሎ የሚገልጽ የለም። የት ጋር እንደዚህ ሆነ የሚል ነገር የለም። ከየት አምጥተው ነው ሰው ባመነ ቅስፈት ታዲያ ከጥምቀቱ በፊት ነው የኃጢአት ስርየት የሚያገኘው ያልከው ቅድም? እንዴት ከጥምቀት በፊት የኃጢአት ስርየት በማመኑ ሰው ያገኛል ያልከው ከየት አምጥተው ነው? እሺ ቁጥር 38 እንደዚህ ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አልኩ። በስሙ ሲጠመቁ ነው አልኩ አይደል እንዴ? በኢየሱስ ክርስቶስ ስም ሲጠመቁ ይህንን ለማድረግ አምነው ነው የሚያደርጉት አይደል እንዴ? እኔ አላመኑም አላልኩም። እኔ ያኔ አሁን የጠየቅኩት ጥያቄ ሲያምኑ ነው ወይስ ሲጠመቁ የኃጢአት ስርየት ያገኙት? ሲያምኑ።
ጥቅስ ቁጥሩን ንገረኝና አንብልኝ። ሲያምኑ የኃጢአት ስርየት እንዳገኙ እዚህ ላይ እንደዛ ቃል በቃል የጻፈ ነገር የለም። ሲጠመቁ ግን የኃጢአት ስርየት እንዳገኙ ግን ተጽፏል የሚል ነገር የለም። እሱም የለም። እሺ የኃጢአት ስርየት እንዳገኙስ ተጽፏል? እንደዛ የሚል ነገር የለም። ግን ኦፍኮርስ አት ኤንድ ኦፍ ዘ ዴይ ቃሉን የተቀበሉ ተጠመቁ ስለሚል ቆይ ጥሩ። ሐዋርያው ቅዱስ ጴጥሮስ ኃጢአታችሁ ይሰረይ ዘንድ ምን አድርጉ አላቸው? እመኑ፣ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ስለዚህ ኃጢአት እንዲሰረይ ነው በኢየሱስ ክርስቶስ የምትጠመቀው ማለት ነው። አዎ የኢየሱስ ነው የምትጠመቀው አይደለም። እሺ ወደ ሁለተኛው ጥያቄ ሄዳለሁ። ሐዋርያው ቅዱስ ጳውሎስ ባይዘው ቅድም መልሳል። አሁንም ለማንኛውም ስለተጠመቁ ኃጢአታቸው አልተሰረየም። እሺ መቼ ነው የተሰራው? ኦኬ ቶ ወደ ሁለተኛው ሰዓት ደቂቃ እየሄደ ነው። ታች ያለ ሴት ታዘብ። ሐዋርያው ቅዱስ ጳውሎስ የኃጢአት ስርየት ያገኘው ሲያምን ነው ወይስ ሲጠመቅ ነው? እሱም አልተጻፈም። ትናንትና ዲቤት ሲደረግብን ነበራል። ስለዚህ ታላቁ ሐዋርያ መቼ የኃጢአት ስርየት እንዳገኘ አታውቅም አንተ? አዎ ቃሉ በምልአት እግዚአብሔር ቃል የሚያስተምረን ስታምን ንስሐ ትገባለህ። ንስሐ ስትገባ በዛ ሰዓት ኃጢአትህ በኢየሱስ ክርስቶስ ስም ኃጢአትህ በክርስቶስ ደም በክርስቶስ ስም ኃጢአት ይሰረይልሃል። ከዛ በኋላ ተጠመቅ እንጂ ተጠምቀህ አይደለም ይሰረይልሃል። ባይዘዌ ቆይ አንዴ ጥምቀት ኃጢአት ቢሰረይ ነው አንተ ኃጢአት በሰራ ሰዓት ሁሉ ትጠመቅ ነበር። ዛሬ ድረስ ኃጢአት መስራት ስላላቆምክ ማለት ነው። ቆይ አንዴ ሐዋርያው ቅዱስ ጳውሎስ ጌታ ሆይ ሲለው ጌታችን በተገለጠ ጊዜ አምኗል አላመነም? አላመነም። ሳያምኑ ጌታ ሆይ ያሉት ብዙ አሉ እኮ መጽሐፍ ቅዱስ ላይ እኮ ሳያምኑ ጌታ ሆይ ያሉት አሉ። እስቲ ጥቅስ ቶፕ ኦፍ ማይ ማይንድ የለኝም አሁን ለጊዜው። ከሌለ ብዙ ጌታ ሆይ ብለው የሚጠሩት ከሌለ ዝም ነው የሚባለው ሳያምኑት። ስለዚህ ኢየሱስን ጌታ ማለት ይችላል መንፈስ ቅዱስ ሰው ሳይቀበል ማለት ነው ብለውታል። ለምሳሌ ልታጠፋን መጣህን ብለውታል። እነሱ አምነው ነው እነዛ ልታጠፋን መጣህን ያሉት አምነውት ነው ወይ ሰው ጌታ ሆይ ልታጠፋን መጣህን ሲሉት አምነውት ነው። ኦኬ አጋንንትም ያምናል። መጽሐፍ ቅዱስ ነው ያለው። ይኸው አጋንንት ያምናል። አንዴ ጌታዬን አዳኜ ነው ብሎ ያምናል ሰይጣን። እምነት ብዙ አይነት አለ። አንተ የጠየቀኝ አይነት እምነት ሰይጣን አያምንም። በቃ ሰይጣን አዳኜ ነህ ለእኔ ሞተህልኛል ተሰቅለህልኛል ብሎ ያምናል ሰይጣን። ወደ ሶስተኛ ጥያቄ ሄዳለሁ። ከክርስቶስ ሞት ጋር ሳትተባበር መዳን ይቻላል? ስላመንክ እኮ ተባበርክ ማለት እኮ ነው። ጥቅስ በእምነት ነው የምትተባበረው የሚለውን እሺ፣ እሱ ደግሞ አይ ቲንክ ገላትያ ላይ መሄድ እንችላለን። ገላትያ 3:26 ላይ እሺ ምን ይላል? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና፣ እሺ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ቢንጎ። ምን ትሆኑ ዘንድ? አንድ ትሆኑ ዘንድ ምን ያላችሁ? ማናቸው? እነዚህ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች ከእግዚአብሔር ጋር አልተባበሩ ነበሩ እስኪጠመቁ ድረስ። የጠየቅኩህን ጥያቄ ራሱ ረስተኸው ለእኔ መልስ ራስህ ላይ ነው የተኮስከው። ጥሩ፣ አሁን የጠየቅኩህን ድጋሜ ልጠይቅ። ከክርስቶስ ጋር በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። በጥምቀት የሚል ነው ያመጣህልኝ። ቴንኪው። በእምነት ነው የምንተባበረው የሚለውን ክፍል አምጣና አሳየኝ። የእግዚአብሔር ልጆች ክርስቶስ ጋር የተባበሩ በእምነት ከክርስቶስ ሞት ጋር እንተባበራለን ብለሃል። ጥቅስ እየሰማኝ ነው ወዳጅ? የማትሰማኝ ከሆነ በመልስልም ቫልዩ የለውም። እስካሁን እያወራሁ አይደለም፣ አንተ እያወራህ ነው። ቀጥል። ጥቅስ እየሰማኝ ከሆነ በእምነት የእግዚአብሔር ልጅ ሆንክን ማለት ከእግዚአብሔር ጋር የተባበርክነ ማለት ነው። ኮንፈርሜሽኑ ግን የሚኖረው ደግሞ የምትተባበረው ደግሞ ሞቱን በሚመስል ሞትና ትንሣኤውን በሚመስል ትንሣኤ። ስለዚህ የለህም ስለዚህ የለህም። በቃ ወደ ቀጣይ። የጌታ ደቀ መዝሙር ወይም ደግሞ የጌታ ደቀ መዝሙር የሚኮነው በምንድን ነው? በእምነት። ጥቅስ በእምነት የጌታ ደቀ መዝሙር ይኮናል። በእምነት ብቻ በእምነት ይኮናል። አዎ በእምነት ብቻ፣ በጥምቀት ሳይሆን ጥምቀትን ለማስወጣት እምነት ብቻ ስለምትሉ በእምነት ብቻ ነው የጌታ ደቀ መዝሙር የሚኮነው የሚለውን ጥቅስ ዮሐንስ 1:12 እሺ ላንብልህ።
እሺ የዮሐንስ ወንጌል ይሁን 1-2 ደቂቃ ግን እንደዚህ ያወጣንበትን ትሰጡኛላችሁ። እሺ 1:12 እሺ ሊቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። በአጭሩ የክፍል እያለ ያለው ስልጣን ተሰጣቸው። ለማን ነው ስልጣን የተሰጠው? በእሱ ለሚያምኑት ነው የሚለው። እኔ ያልኩ የጌታ ደቀ መዝሙር የሚሆነው በምንድን ነው? አብራራ አላልኩም። የጌታ ደቀ መዝሙር የሚሆነው በምንድን ነው ነው ያልኩ። ይኸው ዮሐንስ 1:12 እንደሚነግረን የእግዚአብሔር ልጅ በመሆኑ እዚህ ላይ ለሚያምኑ ስልጣን እንደተሰጣቸው የልጅነት ስልጣን እንደተሰጣቸው ነው። ማንም አላነሳውም። ልጆች የሆኑ ዘንድ ስልጣን ተሰጥቷል። አዎ ለማ ለሚያምኑ እሱ አይደለም ጥያቄው። የጌታ ደቀ መዝሙር የሚሆነው በምንድን ነው? በእምነት ብለኸኛል። ለሚያምኑት ይላል። ደቀ መዝሙር ማለት የእግዚአብሔር ልጅ ነው፣ ተከታይ ማለት ነው። አይደለም እንዴ? የእግዚአብሔር ቤተሰብ ማለት ነው። የእግዚአብሔር አካል ማለት ነው። አይደለም እንዴ? እሺ አንዴ እኮ ጠያቄ ነው ያደለው። አሁን እሱ ፍቺው ላይ ደግሞ በኋላ እንመጣለን ማለት ነው። አሁን የጌታ ደቀ መዝሙር በምንድን ነው የሚኮነው ስለ በእምነት ብለኛል። በቃ ሄደ በእምነት የጌታ ደቀ መዝሙር ይኮናል የሚል ጥቅስ አምጥተህ ታሳየኛለህ ማለት ነው። ይሄ ደቀ መዝሙር ግን መጠመቅ አለበት። ወደ እሱ ልትሄድ ከሆነ አልጠመቅም ማለት አይደለም። ምንም ብቻ የጌታ ደቀ መዝሙር የሚኮነው በእምነት ነው የሚል አምጥተህ አሳየኝ። አሳየው እኮ ደቀ መዝሙር ማለት እኛ እንግዲህ አንተ ማታመልክ ሆነ ችግር አለኝ። አሳየሻለሁ። ደቀ መዝሙር ማለት ልጅ ነው፣ ተከታይ ነው፣ አካል ነው፣ ብልት ማለት ነው። በቃ የለህም። እባክህ እሺ አንዴ ማቴዎስ 28 ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር የሚኮነው አንዴ ደቂቃዬን ያዝልኝ ወይ ማቴዎስ 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የኔ ደቀ መዝሙር በጥምቀት አድርጓቸው ይላል። ትቀበለዋለህ? አላለም። ፖዝ አድርግልኝ። ደቂቃ አለኝ። ኤኒዌይስ ወደ 1 ደቂቃ እስኪወጣ የተሸራረፈ ላንብልህ። እሺ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ይላል። ምን እያሏቸዋቸው? እያጠመቃችኋቸው። ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። በምን? በጥምቀት። በምን የሆነ? በአብ በወልድ በመንፈስ ቅዱስም የሆነ እያስተማራችኋቸው ምን ነው ተውከው? ምንም እሱ ትራንስሌሽን ላይ ነው። ግሪኩ ላይ አውጥቼ አሳይሃለሁ። ትራንስሌሽኑ ደቀ መዝሙር የሆኑት ይጠመቃሉ። ሲያምኑ ደቀ መዝሙር ነው። ሲያምኑ አላለም። ባይ ዘ ዌይ ኦሪጂናል ቴክስቱ ላይ 1 ደቂቃ አለኝ እስኪወጣ። እሺ ቀጥል። እሺ 1 ደቂቃ ይሰጥ ችግር የለም። አውቄ እንዲያባከንኩብ እንዳይመስል። ለማንኛውም ግን አሁን የአሁኑ ሀሳብ 1 ደቂቃ አለኝ። ልቀጥል። ምክንያት ተሰጠኝ። ቴንክ ዩ። አንደኛ ጴጥሮስ ምዕራፍ 3:21 ላይ አንቺ እዚህ ላይ እኮ ልናወራ መስሎኝ ነበር። ይሄን ተውከው? አይ ነው የኔ ደቂቃ ነው፣ መጠቀም እችላለሁ። አሁንም አትብላብኝ ደቂቃ። ይሄን ተውከው? አንደኛ ጴጥሮስ 3:21 ላይ በቃ ካላወጣ ያድናል ይላል። ትቀበለዋለህ? ያመነ ነው ግን ደቀ መዝሙር የሚሆነው ደቀ መዝሙር ይጠመቃል። ያችን እንዳትረሳ። ኧረ በጌታ ደቂቃዬን ያዝልኝ። ድጋሚ ስጠኝ። ምንም ይኸው አልጠየቅኩም። ስለዚህ ድጋሚ ደቂቃውን 1 ደቂቃ ስጠኝ። አትደረብ እሺ ፕሊስ፣ ለሌላ ጊዜ። አይ ደቂቃ ይሰጥ ብዬ አትደረብ ትለኛለህ ጭራሽ። እንደዚህ ሚል ተወያያለን። እንደው አለቀ በቃ ያስቆማል። ጥሩ አሁን ለምርለት ሚል ተወያይ ተቀማለህ። እባክህ በቃ አንደኛ ጴጥሮስ ምዕራፍ 3:21 ጥምቀት ያድናል ይላል። ትቀበለዋለህ? ያው አያድንም። እኛ አውዱን ነው የምናነበው። አንድ ጥቅስ ቆርጠን እናነበው። ቃል በቃል ጥምቀት ያድናል ይላል። አትመንፍቃ ቃል በቃል ጥምቀት ያድናል። እግዚአብሔር ተጸጸተ የሚል ስታንተ እግዚአብሔር ይጸጸታል ብለህ የምትረዳው ቃል በቃል ነው። ደግሞ እግዚአብሔር ተጸጸቱን አሳይሃለሁ። እንደሱን የምትረዳው ቃል በቃል ኧረ እባክህ እግዚአብሔር ይጸጸታል ብለህ ነው የምታምነው? ቃል በቃል ስለተጻፈ አውዱን ማየት አውዱ ከ20 ጀምሮ እና እንደዚህ ይላል። 20 ላይ ጥቂቶች ማለት 8 ፖዝ አድርግልኝ። ፖዝ አድርግልኝ። ይደረግልህ ፖዝ ማብራሪያ ከሆነ ደቂቃ ይያዛል። አየህ 30 ሰከንድ ሁሉ አለኝ ማለት ነው። እሺ ጥያቄ ምንድን ነው? ታብራራለህ። ይኸው እንድታብራራ ነው የምሰጥህ። አንደኛ ጴጥሮስ ምዕራፍ 3:21 ላይ ጥምቀት ያድናል የሚለውን ትቀበለዋለህ ወይ? አሁንም ጠይቃለሁ። መጀመሪያ እቀበለዋለሁ አልቀበለውም ብለህ ወደ ማብራራቱ ግባ። ምኑ ላይ ምን ላይ ያለውን? ቁጥር 1 ላይ ያለውን? ጥምቀት ይሄም ጥምቀት ያድናል የሚለውን ትቀበለዋለህ? መናፍቅ አይደለሁም። ማን ቆርጬ አላምንም። ሙሉን አምነዋለሁ። ቆርጬ አላምነውም። ኦኬ ስለዚህ ትቀበለዋለህ አትቀበለውም? አዎ ያልቀበለውም ይቀበለዋለሁ። አውዱን ሙሉ ቀበለዋለሁ። ሙሉን ትቀበለዋለህ። ጎበዝ። ቆርጬ ቆርጬ 4 ነጥብ አለ እኮ 4 ነጥብ ትቀበላለህ ወይ ልትለኝ እኮ ነው እየቆራረጥኩ። ለምኑ ነው 4 ነጥብ የተቀመጠው የሚለው ስለ ፓንክቹዌሽንም ልናወራ ነው ማለት ነው።
እኔ መናፍቅ አይደለሁም ወንድሜ። እኔ መናፍቅ አይደለሁም። ሙሉ ነው የምቀበለው። ለምን ሙሉ መቀበል ይቀራል? ለምን ሙሉ መቀበል ይቀራል? ተመልከት። ቆይ ገላትያ 3 እግዚአብሔር ተጸጸተ እኮ ልትለው አንተ ቆርጠህ ወስደህ እንደዚህ እኮ ነው። አትቁረጥ። እባክህ አንዴ ይኸው እኮ ደቂቃ እኮ አልቆይ እያወራህ እኮ ነው። ባይ ዘ ዌይ እንዲያውም ይበቃል። ምንም እያወራህ አይደለም። የተለያየ ድል ሰጠም አልሆነም። በቃ ቀጥል፣ ጠይቅ አንተ። እሺ ዳይሬክትሊ ጥያቄው ግልጽ ነበረ። አረ በቃ እንደሱ አይባልም። አንተ ማለት ገባ እንግዲህ ግልጽም ባይሆንም ማለት አልገባም። በቃ 10 ደቂቃውን ላስጀምርልካ። አስጀምርልኝ። ቴንክ ዩ። እሺ የቤተክርስቲያን የጸሎት መጽሐፍ እንግዲህ ለሶስተኛ ጊዜ ታተመ ነው። 3 ጊዜ ታተመ ነው። ቤተክርስቲያን ደግሞ ለካህናትና ለምዕመናን እጅግ በጣም ጠቃሚ ነው ብላለች። መጽሐፉን ትቀበለዋለህ አትቀበለውም? የቤተክርስቲያን የጸሎት መጽሐፍ እንግዲህ ድርሳንም ገድልም አይደለም። ምን ታደርገዋለህ? ታርጌ ነበር እቀበለዋለሁ። እዛ ላይ ስለ ጥምቀት ያብራራችሁንም ግጥም አድርጌ ነው የምቀበለው። እቀበለዋለሁ። ታሳየናለህ አንተ መደምደሚያ ላይ። እሺ እንደዚህ ትላለች ቤተክርስቲያን ጽድቅ በሃይማኖት ብቻ እንዲገኝ፣ አንድ ጊዜ እየጠየቁ ነው። ጽድቅ በሃይማኖት ብቻ እንዲገኝ ስራ በመስራት እንዳይገኝ በጻፋቸው መልእክቶች ሁሉ ያስተምረናል ትላለች። ስለ ጳውሎስ ስታወራ ትክክል ነች? ያ ትክክል ናት። ጽድቅ በእምነት ብቻ ይገኛል ማለት ነው? አዎ ይገኛል። ያ ማለት ግን በዛ ስታብራራ ክፈትና አንዴ አሁን ለፖለቲካ ከሆነ አንተ ጨርሰዋለህ። አሁን ጎበዝ ክፈትና ክፍሉን አሁን አንበላችሁ ወይም ደግሞ እኔ ላንበው ክፈተው ለምን እንደምትል እዛው አሳይሃለሁ ማለት ነው። እኔ ላብራራ፣ ጠያቂው ላብራራ፣ ክፈተው አብራራ እንጂ አንተ ተጠየቅኩ ለምን እንደምትልም አንተ ንገረኝ። ክፈትልኝ አትበለኝ። ክፈተውና እናንበው ለምን እንደምትል ስላስቀመጠች እኮ ለምን እንደምትል ስላስቀመጠች እዛ ላይ እናየዋለን እኮ ከፈተው አስረዳን። ክፈቱና አስረዳን። ታውቀዋለህ? እኔ መክፈት እኮ ይኸውልህ ማስረጃውን ያመጣው አንተ ነህ። ታውቀዋለህ እኮ አይደል? ንገረኝ እንጂ ያለችበትን ለምን እንደሆነ ላስረዳህ አልከኝ። አስረዳኛ ወንድሜ። ምን ሆነህ ነው? ለምን አሳያለሁ? ታውቀዋለህ እኮ አንተ። እኔ በቃሌ እየነገርኩህ አንተ በቃልህ ንገረን። ቀጥል። ጥያቄ እንደውም እኔ ለአንተ ስለሆንኩ ነው እንጂ ስለዚህ በሃይማኖት ብቻ ይጸድቃል ማለት ነው። ደቂቃ ለማባከን ፈልገህ ነው። ሰምታችኋል። ጽድቅ በሃይማኖት ብቻ ይገኛል ማለት ነው። የሆነ ማብራሪያ ያለው እንጂ ብቻ ትላለች ቤተክርስቲያን ማለት ነው። እሺ ከአምስቱ ሶል አንዱን ተቀብለሃል ማለት ነው። ቀጥል። እሺ ጽድቅ በክርስቶስ ብቻ ደግሞ እንላለን። ከአምስቱ ሶል አንዱ ክርስቶስ ብቻ ነው። በክርስቶስ ብቻ ስትላለች ቤተክርስቲያን። ጥምቀት ላይ ጥያቄ አለህ ወንድሜ? ከሌለ እተባበረሃለሁ። ከጥምቀት በፊት እምነት ያስፈልጋል ብዬ እንደማመን ነግሬሃለሁ። እኛ አያስፈልግም አላልንም። አሁን ወደ ጥምቀቱ ሚዩት እያደረጋችሁ ነው። ናይስ፣ በጣም ቆንጆ ውይይት ላይ ሚዩት። ማንም ሚዩት አላደረገም። በጣም ጎበዞች። ስንት ደቂቃ እንደምጨምር ቆይ እኔ ልናገር። 1 ደቂቃን 8 ደቂቃ ነው መልስልሃለሁ። ሚዩት ያደረገውን ሰው አሁን አይቻል። ውይይት መሀል ስለሆነ ሁለቱ ብቻ ነው የሚነጋገሩት። ማንም ጣልቃ አይገባም። ማውረድም ምንም የማድረግም ስልጣን ማንም የለውም። ስለዛ ኔክስት ታይም ላይ እንደዚህ እንዳትደግሙ 8 ደቂቃ መልስልሃለሁ። ኦኬ ዳትስ ፋይን። እሺ ተደርጎ አይታወቅም። ለምንድን ነው? በጣም ከጨመቃችሁ ነው እንደዚህ የሚያደርጓችሁ እንጂ ካልጨመቃችሁ አያደርጓችሁም። እሺ ልቀጥል። ጽድቅ በሃይማኖት ብቻ የሚለውን ተቀብሏል። አንዱ ሶላ ወረደ። እሺ ሁለተኛው ሶላ ላይ ሂድ። በክርስቶስ ብቻ ጽድቅ ይገኛል። ደቂቃ ላስጀምርልህ። ቀጥል። አይ እሺ በክርስቶስ ብቻ ይገኛል። ወንድማችን ናታኒ ወንድሜ ጥምቀት ላይ ጥያቄ ካለህ ከጨረስክ ጨርሻለሁ። ሌላ ልጠይቅህ በል፣ ችግር የለውም። የጠይቁን ጥምቀት ላይ ነው ጥምቀት ላይ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። ያለ ጥምቀት በክርስቶስ ብቻ ይዳናል አይዳናም? ጥምቀት እየነገርኩህ እኮ ነው። ያለ ጥምቀት በክርስቶስ ብቻ ይዳናል። እሺ በእምነት ብቻ ይዳናል። ያመነ የተጠመቀም ይድናል ይላል አይደል? ማርቆስ 16 ጥምቀት ላይ ጥያቄ አለ? ማርቆስ 16 ስለ ጥምቀት ያወራል አያወራም? ያወራል። ኦኬ በጣም ጥሩ። ምን ይላል ማርቆስ 16? ሰው ለመዳን ማመንም መጠመቅም አለበት ይላል። ታዲያ ስለ እምነት ሳወራ ለምንድን ነው ጥምቀት ብቻ የምትለኝ? እምነትና ጥምቀት ተለያይተው እንደዛ ጋር የተቀመጡት። እምነት ላይ ጥያቄ የለብንም፣ እኛ ክርክር የለብንም። ሰው ማመን አለበት የሚለው እሱን ስትጠይቅ ትመልሳለህ። ጥያቄ እንደሌለብንና እንዳለብህ ስትጠይቅ ትመልሳለህ። ስለዚህ እምነት ላይ የመጠየቅ ምንም ሞራሉ የለህም። ጥያቄው ጥምቀት ላይ ነው። ጥምቀት ላይ ጠይቀኝ። ኦኬ ጥምቀት ላይ ስትጠይቀኝ ነበር ነው። እምነት ላይ አንተም ስትጠይቀኝ ነበር ቅድም። ኦኬ በጣም ጥሩ። ለምሳሌ ጥምቀት ላይ ነው የጠየቅኩት። ጥምቀት ላይ ነው የጠየቅኩት። ሐዋርያት ሥራ የጠየቅኩት። እኔም ጥምቀት ላይ ነው የምጠይቀህ። ያመነ የተጠመቀ ይድናል። ያመነ ይድናል። ሰው ያመነ ይድናል። ያመነ የተጠመቀ ይድናል። አዎ
ይድናል። እሺ ጥምቀትና እምነት ይለያያሉ እንዴ? እየመለስኩልህ ነው ወንድሜ፣ አይሰማም እንዴ? ተለያይተው ነው ወይ የሚቀመጡት? በእናንተ ቤተ እምነት ተለያዩዋቸዋላችሁ እምነትና ጥምቀትን? አንለያየው ማለት ተለያየው። ስለዚህ ጥያቄው ላይ ይለያይ ማለት ከሆነ ስለዚህ ካለያየኸው እኔም ሳለያየው ነው የምጠይቀው። አንተ ቤተክርስቲያን እንደማትለያየው ሁሉ እኔም ሳለያየው እጠይቃለሁ። ስትጠይቅ እንድመልስ እድል እየሰጠኝ። እሺ ወንድሜ፣ እሺ ጥያቄን በደንብ ስማ። የቀድሙን መልሰሃል። ጽድቅ በሃይማኖት ብቻ እንደሚገኘው እንደ ቤተክርስቲያን ብለሃል። በእምነት ብቻ ይገኛል ብቻ ብለህ ማለት ነው። በጣም ጥሩ። ሁለተኛው ጽድቅ በክርስቶስ ብቻ ይገኛል ወይስ ጥምቀት ያስፈልገዋል? እሺ አሁን የመጀመሪያው ነገር ምንድነው? በክርስቶስ ጽድቅ በክርስቶስ ነው ወይስ ጥምቀት? ልክ ክርስቶስ ልክ ማዳኑን እንደሰጠው ወይ ደግሞ ለኛ ጽድቅ ታላቅ የሆነን መስዋዕትነት እንዳቀረበው ጥምቀት ደግሞ እንደዛው ያቀረበ አስመስሎ መጠየቅ ይሄ የሞኝ ጥያቄ ነው። በቃ ጥያቄ ያወራው መልስ መስሎ በቃ ካልመለስ 93 ላይ በእምነትና በክርስቶስ ብቻና በእምነት ብቻ ልመልስ ወደሚቀጥለው አልፈልግም። በጥምቀትም ድህነት ስንል በክርስቶስ ነው፣ በእምነትም ድህነት ስንል በክርስቶስ የቤተክርስቲያን ጸሎት የሚለው መጽሐፍ ላይ እንግዲህ ሁለቱም ተጽፏል። ጽድቅ መንገድ ላይ ጥምቀት የሚል አላስቀመጠችም ቤተክርስቲያን። ወደሚቀጥለው ጥያቄ ገላትያ 3:26 ላይ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ይላል። የእግዚአብሔር ልጆች እነዚህ የእግዚአብሔር ልጆች ናቸው የተባሉት ከክርስቶስ ጋር የተባበሩ ናቸው ያልተባበሩ ናቸው? አንድ የሆኑ ናቸው አንድ ያልሆኑ ናቸው? ክርስቶስ በጥምቀት ክርስቶስን የለበሱ እሱ ቁጥር 27 ላይ ነው ያለው እኮ ልስታ ማስረጃ የለበሱ ከሆነ ታዲያ ለምንድን ነው እንደገና ታዲያ ከክርስቶስ ጋር እንድትሆኑ ትሆኑ ዘንድ የተጠመቃችሁ ይላል? ለምን ይላል ታዲያ? አይ የተጠመቃችሁ ብቻ አይልም። አንብበው በትክክል የተጠመቃችሁ ሁሉ ክርስቶስ ለብሳችኋል። ጊዜውን ለመቆጠብ ነው እያወራ ያለሁት። ቅድም ለብሳችኋልና ነው የሚለው በቃል እንኳን አቋዋል ባይዘው 4 ነጥብ አሉት። ከሱ ከፈለክ ደግሞ እሱን ቀረክ ምትል ከሆነ በእውነት አሁን ቃል መሰንጠቁን ተውና ጥያቄን መልስልኝ። በእምነት የእግዚአብሔር ልጆች የሆኑ የእግዚአብሔር ልጆች ሲባሉ ስማኝ፣ ከእግዚአብሔር ጋር አንድ ሰው አይሆኑ ነው? ከእግዚአብሔር ልጆች እንደሆነን በቃ ልመልስ። ሌላ ጥያቄ ልመልስ እያልኩ ዮሐንስ 1:12 ወሬ ምን ሆነ? አትመልሰውም ዲያቆን ጌታን አትመልሰውም። ዜማ ቢሆን እኮ በቃ ቢት አድርገው ደቂቃ እያዝልህ እንዴ ልመልሰው እያልኩ ከብደዋል ትላለህ እንዴ? ይሄ እኮ ዝም ብሎ የህፃን ምን አይነት ዕዳ ነው? እታችም ያለ ሰው እኮ ይሰማል። አንዴ እሺ ገላትያ 3:26 ነው ያነሳው ወንድማችን። ምን የሚለውን በእምነት በኩል እሺ ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ካለ በኋላ ከክርስቶስ ጋር እንድትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አለ። ይኸው ልጆች እንዴት እንደሆነ ነገረን። ምን አድርጋችሁ አለ? ክርስቶስን ለብሳችሁ። እንዴት ነው ክርስቶስን የለበሳችሁት? ተጠምቃችሁ እና እምነት አያስፈልግም ግን ብለናል እንዴ? ኧረ ያስፈልጋል። በቃ እሱ አይደለም ክርክሩ። ግን አየህ ክርስቶስን ስለለበሳችሁ ነው በእምነት በኩል የእግዚአብሔር ልጆች። ጥያቄ ስላልገባ ጥቅሱን ነው እያወራ ያለው። እንግዲህ ታች ያለ ሰው ከተማረ በቃል ቀጥል። እሺ በደንብ ሊገባ ዮሐንስ 1:12 ላይ ቀደም የመለስኩልህ መልስ ልጠይቅህ መልሼ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። እነዚህ አምነው የእግዚአብሔር ልጆች የሆኑት ደቀ መዛሙርት ናቸው አይደሉም? አምነው የተጠመቁት እነዚህ ደቀ መዛሙርት አይልም። የተጠመቁት አይልም። አጨማምር። መጽሐፍ ቅዱስ በምላት ነው የምቀበለው። እኔ ደግሞ ያልተጻፈ ታነባለህ ማለት ነው። በምላት ያልተጻፈ ታነባለህ። ልመልስ። የተጻፈው ጥምቀት የሚል የለም እዚህ ጋር ተመልከቱ። ዮሐንስ 1:12 ላይ ጥምቀት ሽታ ነው። አንተ ነህ እንዴ? በቃ ጠይቀህ አንተ ነህ እንዴ የምታወራው? ወንድሜ ምን ሆነህ ነው? ጥያቄ እነዚህ የእግዚአብሔር ልጆች ደቀ መዝሙር ናቸው አይደሉም? የእግዚአብሔር ልጆች ናቸው። እና ደቀ መዝሙር ናቸው። የእግዚአብሔር ልጆች ናቸው። ደቀ መዝሙር ናቸው። እና ታዲያ ጥቅስ ቅድም ስመልስ ለምን አይደሉም ለምን አልከኝ ታዲያ? አይ በእምነት ብቻ ነው ደቀ መዝሙር የሆኑት አይልማ። እዚህ ጋር በምን ሆኑ? በጥምቀት ሆኑ ይላል። እነዚህ ደቀ መዝሙሮች ላሳየህ ዮሐንስ 1:12 ላይ በጥምቀት ደቀ መዝሙር ናቸው። ዮሐንስ 1 ላይ እንደተጻፈው ልክ የጌታ ቃል እዛው ዮሐንስ ወንጌል ላይ ማቴዎስ ወንጌል ላይ ይሄን መልስልኝ። የጠየቅኩህ ነው አንተ ጥያቄ አትመርጥም። ዮሐንስ 1:12 ላይ አምነው የእግዚአብሔር ልጆች የሆኑት ደቀ መዝሙር የሆኑት ተከታይ የሆኑት አምነው ነው ልመልስ አይደለ? እባክህ አብረህ ተደረበህ አታውራ። አንዴ ልመልስልህ። ጥሩ። እነዚህ በነገራችን ላይ ለመዳን የእግዚአብሔር ልጅ ለመሆን እምነት አያስፈልግም ብለናል። በቃ ከመጀመሪያው ራሱ ሲያምኑ ምን ይሆናል? ደቀ መዝሙር ሳይጠመቁ አሁን ግን ደቀ መዝሙር በምንድን ነው የሚኮነው ብሎናል ክርስቶስ። እባክህ አትደረብ። በታች ያለ ሰው ይማርበት። ቢያንስ ደቂቃ ፖዝ ይደረግልህ ወይ እንዴ? ጌታ ሆይ ደቂቃን እየበላ ነው። ወደሚቀጥለው ጥያቄ እየመለስክ አይደለም? እሺ የመጨረሻው ጥያቄ ልመልስላቸው። ደቂቃ ይጨመርልኛል። አንድ ደቂቃ ይጨመርልሃል። ችግር የለውም እንዴ ተረጋጋ። ከአንተ ደቂቃ የእነሱ እኮ መማር ነው የሚያሳስበኝ። እሺ ስለዚህ እምነት አያስፈልግም ብለን ነው እንደ የገባ ነው ውይይት። በቃ የህፃን ነገር እንዳይሆን ቅድም መጀመሪያ ተናግሬያለሁ። አሁን
ነው ያው እያየ ነው ሆስቱ እያየ ነው። ይጨመርልሃል ወንድሜ ደቂቃ እባክህ። እታች ያለ ሰው ክሊር እያደረኩለት። እሺ ተረጋጋ፣ በጣም ተረጋጋ። እሺ የዮሐንስ ወንጌል ላይ ስልጣን የተሰጠው ለማን ነው አለ? አዎ ለሚያምኑ ስልጣን ተሰጥቷል። አዎ ልጅ ለመሆን እምነት ያስፈልጋል? አዎ ያስፈልጋል። ግጥም አድርጎ ቅድም ግን የተጠየቀው ጥያቄ በምንድን ነው ደቀ መዝሙር የሚኮነው? የጌታ የሚኮነው ደቀ መዝሙር የሚኮነው በምንድን ነው ነው? ይሄ ደግሞ ክርስቶስ አስተምሮናል። ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ምን ብሎ? ይኸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ነው ደቀ መዝሙር የምታደርጉት አለ። ስለዚህ ሰዎችን ደቀ መዝሙር የሚያደርጉት በጥምቀት ነው። በምን? በአብ በወልድ በመንፈስ ቅዱስ ስም እያጠመቁ። ሌላ ማስረጃ ሰጣለሁ። ሐዋርያት ሥራ ምዕራፍ 14 የታገስኩ የመጨረሻውን ጥያቄ ልጠይቅ። ቃሉንም የተቀበሉ ተጠመቁ ይላል ሐዋርያት ሥራ 2:40 ላይ ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? ቃሉን ያልተቀበሉ ተብሎ አይነገርላቸውም። አንደኛ ርዕሱ አይደለም፣ ግን ጀስት ልመልስልህ እንዴ ርዕሱ አይደለም። ጥምቀት ርዕሱ አይደለም። አልተቀበሉም ተብሎ ጥምቀት ርዕሱ አይደለም እኮ የህፃናት ጥምቀት ለብቻ ነው። ምን ማለት ነው? የህፃናት ጥምቀት ለብቻ ነው። ጥምቀት ብሎ ለብቻ ርዕስ ይዘን የህፃናት ጥምቀት ብለን ብንገባ ኖሮ ከፋፈልከው። አሁን ዮሐንስ 3 ላይ ልትሄድ የነበረበት የህፃናት ጥምቀትን ልታሳያልን እዛ ጋር እሱ አይመለከትም። የህፃናት ጥምቀት ይመለከታል፣ ግን እኔ እሱ ስላሳይ ታዲያ እንደሱ ከሆነ ለአንተ ሲሆን የህፃናትን ስትጠየቀን ጥምቀት ነው ጀነራል የምናወራው። ጥምቀት ልጠይቀ ቃሉን ያልተቀበሉ ለምን ታጠምቃላችሁ? መጽሐፍ ቅዱስ የሚለው ሐዋርያቶች ያስተማሩ ቃሉን የተቀበሉ ችግር የለውም ጨምርለት። ግን ፕሊስ እንድመልስ ይኸውልህ አሁን ይሁን የጨበራ እንትን አደረግከው 5 ደቂቃ ስጠው ከፈለገም እኔ ችግር የለብኝም። ግን እታች ያለ ሰው ቢያንስ ይስማው። አሁን የኔን መልስ ይፈልጋል ሰው። ስለዚህ እታች ያለ ሰው ይስማው። በጣም እንትን አትሁን። እሺ ጥያቄ እንደገና በነገራችን ላይ 5 ደቂቃ ነው። እሺ ጨመርኩት። ተረጋጋ። አሁን በጣም ጥሩ። አሁን ምንድነው የጠየቀን ወንድማችን? ሐዋርያት ሥራ ምዕራፍ 2 ቃሉን የተቀበሉ ተጠመቁ ይላል እና እናንተ ደግሞ ለምንድነው እንደዚህ የምታጠቁት? ህፃናትን ልድገምልህ ጥያቄ ነሽ። ኢትስ ኦኬ ልድገምልህ፣ ምንም ችግር የለውም። ያው መሀል ላይ ብዙ ወሬ ስለተወራ ተረስቶ ሊሆን ይችላል። ችግር የለውም። ቃሉንም የተቀበሉ ተጠመቁ ይላል። ቃሉን ያልተቀበሉ ለምን ታጠምቃላችሁ? እንግዲህ ሐዋርያቶች ከሆነ ቀብብሎቻችሁ ነው። እሺ ጨረስክ? አሁን ከተናገርኩት የተለየ ምንም አልተናገርክም ማለት ነው። እሺ በአጠቃላይ የህፃናት ጥምቀት አይደለም ርዕሳችን። በአጠቃላይ